ገድለ ቅዱስ ዮሐንስ ወንጌላዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በአንድ እግዚአብሔር ስም የሚነበብ የዘብዴዎስ ልጅ የጌታችን የኢየሱስ ክርስቶስ ደቀ መዝሙርና ወዳጅ ድንግልና ወንጌላዊ የሆነ የቅዱስ ዮሐንስ የዕረፍቱና ከዚህ ዓለም የመፍለሱን ነገር የሚናገር መጽሐፍ ይህ ነው። ይህም ጥር 4 ቀን ከደሴቶቿ በአንዷ በጥሞስ በተባለች ቦታ ሆነ። የቅዱስ ዮሐንስ ምልጃ ከሕዝበ ክርስቲያን ጋር እንደዚሁም ከሀገራችን ጋር ይሆን ለዘላለሙ አሜን። ዓለምን ሁሉ ካዳነው ከእግዚአብሔር ትእዛዝ በምስጋናም ወደ ሰማይ ካረገ በኋላ የእያንዳንዱም የቅዱሳን ሁሉ መሄጃ ከእግዚአብሔር ድርሻው ሆኖ ዕጣ በወጣለት ሀገር ሆነ። የዘብዴዎስ ልጅ የቅዱስ ዮሐንስ ዕጣም እስያ ነበረች። ወደ ኤፌሶን በገባ ጊዜም ይህች የሀገሮቹ ሁሉ እናታቸው መዲናቸው ኤፌሶን ናት። በሕያው እግዚአብሔር ልጅ በጌታችን በኢየሱስ ክርስቶስም በታላቅ ተጋድሎ በምታስጨንቅ ድካም አስተማራቸው። ድካምና ተአምራቱም ቁጥር አልነበረውም። ከትዕግስት ከስቃይ ከፈተና በኋላ ከዚያች ሀገር ሰዎች ያገኙ ብዙ ነው። ይህ መጽሐፍ እንደሚናገረው ከኤፌሶን ይልቅ የዛች ሀገር ሰዎች ሁሉ አምልኮ ጣዖትን ያበዙ ነበር። ዜናውም በሐዋርያት ሥራ ተጽፏል። በሐሰት ይመካሉ። አዋቂ ማን ነው እንደተባለውም ቅን ነገር አልነበረም። የኤፌሶን ሰዎች ለምኩራቡ አማልክት ለታላቁ ለአርዳሚስ መርዳትን ያበዙ ነበርና ቅዱስ ዮሐንስ ያን ምኩራብ ካፈረሰ በኋላ በጌታችን በኢየሱስ ክርስቶስ ስም በትምህርቱ ብዙ ተአምራትን አደረገ። ይህችን ሀገርም በጣዖት ከመጎስቆል ቀደሳት። ጥቅም ከሌላት ከመራራው አምልኮ አዳናቸው። እግዚአብሔር ኢየሱስ ክርስቶስን ምስጉን አባቱን አዳኝ የሆነ መንፈስ ቅዱስንም ወደ ማወቅ መለሳቸው። በሀገሩ ሁሉም በጌታችን በኢየሱስ ክርስቶስ ስም ቤተ ክርስቲያንን ሰራ። እውቀቱም ነበራቸው። ሁሉም ሐዋርያት ሥራቸውን ከፈጸሙ በኋላ ከዚህ ዓለም ተለዩ። ቅዱስ ጴጥሮስ በሮም ተሰቀለ። ዳግመኛም ቅዱስ ጳውሎስን ራሱን ቆረጡት። ቅዱስ ዮሐንስንም በሕይወት ሳለ በእስክንድርያ 2 ቀን ጎተቱት። ከእነርሱም ሐዋርያት እያንዳንዳቸው በሀገር ይረዳዱ ነበር። ሁሉም በመከራ ተጋደሉ። የእያንዳንዱም ብዙ ስቃይ ነበሩ። ብፁዕ ዮሐንስም ከጌታችን ትንሣኤ በኋላ እስከ ዳማቴዎስ ንግሥና ድረስ ለ70 ዓመት ያህል ብዙ ዘመን ኖረ። ከዚህም በኋላ ፈጽሞ ሸመገለ። ሞትንም በሰይፍ በምንም ቢሆን አልቀመሰም። በስቃይም ቢሆን በወንጌል እንደተጻፈው እግዚአብሔር ከንጽሕናው የተነሳ የወደው ነበርና እርሱ የእግዚአብሔር ወዳጅ ነውና ከሥጋውና ከነፍሱ ንጽሕና የተነሳ በሰማይ በአባቱ እቅፍ በሚቀመጠው በእግዚአብሔር ልጅ ጎን ይቀመጥ ዘንድ የሚገባውም ሆነ እንጂ ልቡናን ሁሉ ከፍ የሚያደርግ የመለኮትን ወንጌል ከጻፈ በኋላም አቡ ቀለምሲስ ተባለ። ፈጥሞ በተባለ ደሴት ሙሉ የሆኑ የእግዚአብሔር ምስጢራት ተመለከተ። እግዚአብሔርም ስሙ ይባረክና ከዚህ ዓለም ድካም ያድነው ዘንድ ወደደ። ብፁዕ ዮሐንስም ፈጽሞ እግዚአብሔር ተደሰተ። በኤፌሶን የተሰበሰቡትም ከእርሱ ጋር ተደሰቱ። እግዚአብሔር ጌታችን ኢየሱስ ክርስቶስን በመልኩ በአካል በማየታቸው ተደሰቱ አላቸው። በሁሉም የሰንበት ቀን የሰበሰበው ሁሉ ሕዝብ በመንፈስ ይደሰት ነበር። የሕፃናት ቤተ ክርስቲያናቸው በምትሆን በሰማያዊቷ ኢየሩሳሌም እንደሚኖሩትም መንፈሳዊ ዝማሬና ምስጋና ቀረቡ። ወንጌላዊ ቅዱስ ዮሐንስም መንፈሳዊት በሆነች አነጋገር ለሕዝቡ ማስተማርን አስቀደመ። የተወደዳችሁ መንፈሳውያን የመልእክት የተባባሪዎች ወንድሞቼ ሆይ በእግዚአብሔር በጌታችን በኢየሱስ ክርስቶስ መንግሥት በእናንተ እጅ በእኔም እጅ እግዚአብሔር ጌታችን ኢየሱስ ክርስቶስ ያደረገውን ስንቱን ተአምር ተመለከታችሁ። ትምህርቱ መንፈሳዊ ነው። ጸጋውስ ምን ይበዛ! እውቀቱ፣ ትእዛዙ፣ መረጋጋቱ፣ ክብሩ ዓይናችሁ እንዲያይ ጆሮአችሁም እንዲሰማ በቸርነቱ ብዛት ከእርሱ ያገኛችሁት ታላቅነት ምን ያህል ነው! ነገር ግን በዓይኖቻችሁ የተገለጠች አይደለችም። ተግባራችን ሕጎችን ለመፈጸምና ብፁዕ ለመሆን ዝግጁዎች እንድትሆንም ከልባችሁ ትጉዎች ሁኑ። በስራችሁና በእግዚአብሔር በጸናችሁ ጊዜ እናንተ ብፁዓን ናችሁ ብሏልና። ያለ ስንፍና በየጊዜያቱ ሁሉ የምትሰሩ ሁኑ። እናንተ መረጋጋትን አውቃችኋል። ይህም እግዚአብሔር ጌታችን ኢየሱስ ክርስቶስ እናንተን ለማዳን ያደረገው ምስጢር ነው። ወንድሞች ሆይ ከእርሱ የተነሳ እየፈራችሁ በአንደበቴ ለማዳዎች እንድትሆኑ ይማጸናችኋል። መንፈስ ቅዱስን አታሳዝኑ፣ አትፈትኑት፣ አትናቁት። በእናንተ ላይ የምትወጣ የምትወርድ የልቦናችሁን ምስጢር እርሱ ያውቃልና ስራችሁን ወንጀላችሁንም ሁሉ ያውቃልና። እግዚአብሔርን አታሳዝኑት። መሐሪ ነው፣ ይቅር ባይ ነው፣ ታጋሽ ነው። ለተለዩትም የተለየ ነው። ጉስቁልና ርኩሰትም የለበትም። ሽንገላ ቁጣ የለበትም። እርሱም ብቻ ለሚወዱት ጣዕሙ የሚናቅ አይደለም። ከስሞች ሁሉ በላይ የሆነ ስሙም እግዚአብሔር ነው። በመመለሳችሁ በቀናች መንገዳችሁ ይደሰት ዘንድም በእርሱ የጸናችሁ ትሆኑ ዘንድ ይገባል እንጂ በሕይወታችሁ ይደሰታል። ይህም ይሁና መታገስን መከራን መቀበል ነው።
በበጎ ስራችሁና ብዙ መከራን በመታገሳችሁም ይደሰታል። በንጽህናችሁ እርሱን በመውደዳችሁም ይደሰታል። ይቅርታችሁን ያፋጥናል፣ ንስሐችሁንም ይቀበላል። ከክፉ ነገር ብዙ ብታደርጉም ትእዛዙን መከተልን ቸል አትበሉ። በንጹሕ ሕሊና ወደ እርሱ ከተመለሳችሁ ስለ ሰው ልጆች ጥፋት ስለሚያዝን ልመናችሁን ይቀበላል። ዘማዊ ወደ እርሱ በተመለሰ ጊዜ በእውነት እንዲድን ይቀበለዋል። ዳግመኛ ቢመለስም ይነሳል። ከእግዚአብሔር ምሕረት ብዛት የተነሳ መንገዱን ያቀናለታል፣ ይቅርም ይለዋል። በክፉ ስራው የሚኖር በእግዚአብሔር ምሕረትም የማያምን ከሆነ ያውቀዋል። እግዚአብሔር ክፉ ነገር የሚያገኛቸውን ይጠብቃል፣ ዘላለማዊ ይቅርታንም ይሰጣቸዋል። ወንድሞቼ ሆይ እላችኋለሁ፣ እኔ እግዚአብሔር ያዘዘኝ በመሆኔ የትእዛዜን ፍጻሜ አፋጥናለሁ አለ። ቅዱስ ዮሐንስም ወንድሞችን አዘዛቸውና ተነስቶ ቆመ፣ እጆቹንም ወደ ሰማይ ዘረጋ፣ ተማጸነ። ጌታ እግዚአብሔር ኢየሱስ ክርስቶስ ሆይ ይህን ኃላፊውን አክሊል ክብር ወደማያልፈው ወደሚኖረው አንድ ያደረገህ አንተ ነህ። ይህ ሁሉ መልኩ የተለያየ የሽቱ አበባ ነው። በልቦናችንም የመዳን ዘር ዘራ። እርሱ ብቻውንም በነፍስና በስጋ መዓዛ ያሳምራል። ብቻውን የዋህ ነው፣ ልቡም ትሑት ነው። ይቅር ባይ ሰውንም ወዳጅ ነው። ብቸኛም ነው። በሁሉም ጊዜ ያለ እውነተኛ ፈራጅ ነው። ጌታችን ኢየሱስ ክርስቶስ ቦታ አይወስነው። በእርሱ ስም የሚተማመኑትንም ሁሉ በምሕረቱ ብዛት ይጠብቃቸው። እንደዚሁም እውነተኛ ሕዝበ ክርስቲያኖችን ሀገራችን ኢትዮጵያን ይጠብቀን። በየቦታው ሁሉ ያሉ የአሳሳቾቹን ጥበብና ፈተናውን ምን ያህል እንደሆነ አንተ ታውቃለህ። በስልጣን ታጠፋው ዘንድ እማልድሃለሁ አለ። ጸሎቱን በጨረሰ ጊዜም ህብስቱን ይዞ እንዲህ እያለ አመሰገነ። በረከት የት አለ? የህይወት ትምህርት ሴት ነው። መገዛት የት አለ? ምስጋና ሴት ነው። በሚፈተተው በዚህ ህብስት ላይ ያለ ስም፣ ይህ ስም ከየት ነው? ኢየሱስ ክርስቶስ ከተባለው ስም ብቻ በቀር አለ። ስሙ አዳይ መድኃኒት ነው። ይህ ህብስትም ዓለምን ለማዳን ከሰማይ የወረደ ነው። እናመሰግንሃለን። አንተ የህይወት ቦታ መንገድ ሆነህን፣ አንተ ሁሉንም በቃል ፈጥረህልናልና። አንተ መሪ ነህ፣ የጸጋ በር አንተ ነህ። አንተ ጨው ነህ፣ አንተ የእንቁ መዝገብ፣ የህይወት መረብ ነህ። እውነት፣ ኃይል፣ ጥበብና መጠጊያም ነህ። ለአንተ ምስጋና ይገባል ለዘላለሙ አሜን። ቅዱስ ዮሐንስ ከፈጸመ በኋላ ከተባረከው ህብስት ለራሱ ወሰደ። አስቀድሞም እርሱ ተቀበለ፣ ለተሰበሰቡትም ሰጣቸው። ለእርሱ የተዘጋጁ የሆኑ ዘንድም አለደ። ሰላምንም ሰጣቸው፣ ወደ ማኅበርም መርቶም ላካቸው። ከዚህ በኋላም ተማሪው አብሮኮሮስ ከወንድሞቹ ሁለቱን ይወስድ ዘንድ ጠየቀው። ከእርሱ ጋርም መንሹ ሞፈሩ ነበር። እንዳዘዘውም አደረገ። ከእነርሱ ጋር በስውር ወደ ውጭ ወጣ። ሲሄድም ትእዛዙን ተቀበልን፣ እንዳዘዘንም አደረግን። ልብሶቹን አወረደ፣ በመቃብርም ተቀመጠ። በእርሱ ላይም ቆሙ። በፍታም ለበሰ፣ እጆቹንም ወደ እግዚአብሔር ዘረጋ፣ ወደ ምስራቅም ተመለከተ። እንዲህ እያለም ጸለየ። በተቀደሰው ስምህ አስተምር ዘንድ ለአንተ ደቀ መዝሙርነት በችግር የመረጠኝ ጌታዬ ኢየሱስ ክርስቶስ ሆይ በቅዱሳን ነቢያት አንደበት አስቀድመህ አስተማርህ። በፍጹም ልቦናቸው ለማዳን የሚሹትንም አንተ ዘወትር ታድናቸዋለህ። የመጀመሪያው አንተ ነህ። ፍጥረቱ ሁሉ ያውቅ ዘንድ ራሱን ሰጠ። ሕዝቡን ሁሉ ያረጋጋ ዘንድ ከእነርሱ ታላላቁንም ታናናሹንም አይጥልም። ለሰውነቱም የተለመደች አደረጋት። የዋህ ነው። የሞተች ስትሆንም ተገለጠላት፣ ተቀበላት። እርሷም በኃጢአት ጉስቁላና የተቀባች ነበረች። ለእርሱም ንጹሕ ሙሽራ አደረጋት። እጇን ይዘ ከሰይጣን ውድቀት ፈተና አዳናት፣ ከሰይጣኑም መለሳት። ከእግሯ በታችም ድካምን አደረገ። እርሱ ብቻውን ቅዱስ ነው። ሰውን ወዳጅ አምላክ ኢየሱስ ክርስቶስ በቅዱሳን መካከል ይኖራል። በመታሰቢያው የሚንቁት አይደለም። የሰማያውያን ደስታ ለሚፈሩት በመሬትና ከመሬት በታችም ላሉት ለበጎ ሰዎችም ደስታቸው ነው። ዝግጁ ሆነው ለሚቀበሉት ክብሩንም ለሚያመሰግኑና ቅን ልቡና ላላቸው ሰዎች ጠባቂያቸው ነው። እኔ አገልጋይህ ነኝና ተቀበለኝ። ከዚህ ከኃላፊው ዓለም ድካም ታድነኝ ዘንድም እንደ ቃልህ እንደ ትእዛዝህ ታድነኝ ዘንድ ይገባል። ጌታዬ ሆይ አመሰግንሃለሁ። ከዚህ ዓለም ጉስቁልና አንተ በንጽህና ጠበቅኸኝ። አቤቱ አንተ የመረጠህልኝ አንተን መፍራት በልቦናዬ ትደር። የኃጢአትን ፍላጎትም ከእኔ አርቅ። በእርሷም ችዬ የሥጋዬን ፍላጎትና መናወጽ ሁሉ አስወገድሁ። ከሥጋዬም የኃጢአትን ፈተና አወጣህ። ሰውነቴንም የምትነድድ ክፉ ተግባርን እንድትንቅ አደረጋት። የከበበችኝን የኃጢአት ሰንሰለትም ቆረጥህ። መንገዴንም ያለ ሐሰት የቀናች አደረጋት። መጀመሪያም ስህተት የሌላት የቀናች ሃይማኖትን ሰጠኸኝ። በውስጤም ሕግን ጻፈህልኝ። እስከምሻ ድረስም ከአንተ ብቻ በቀር ሌላ አላደረገኸኝም። ሌላው ታላቁ ተግባርስ ምንድን ነው? ከአንተ የሚከብር የሚወደድ የሚጣፍጥ ማን ነው? የሚመስልህስ ማን ነው? አቤቱ ሆይ ወደ እኔ ተመለስ።
ተስፋ የማደርግህ የአገልጋይ የዮሐንስን ነፍስም ተቀበላት። እነሆ የሰጠኸኝን መልእክቴን ፈጸምሁ። እነሆ በመቅረብ እንባን በመተውና በእረፍትም ወደ አንተ መጣሁ። አቤቱ ሆይ መንገዴን በሰላም እንደምታደርግልኝ ያውቃለሁ። በቤቶችም ክብር አለ። የተባረከው ዮሐንስ ይህን ሲናገርም በግንባሩ ወደቀና ጉልበት ሁሉ ለአንተ ይሰግዳል እያለም ሰገደ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ለዘላለሙ አሜን። የእግዚአብሔር ሰላም ከእናንተ ጋር ይሁን አለን። ወደ ከተማው ሂዱ፣ ወንድሞችንም ያዘዛችኋቸው ሁሉ ይጠብቁ ዘንድ ንገሯቸው። ስለ እናንተ እንዋቀስ ዘንድ አለንና ከእግዚአብሔር ፈቃድ ምንም ያጎደልሁባችሁ የለም። እናንተም ትከፍላላችሁ። እኔም ከደማችሁ ንጹሕ ነኝ። ከምትማሩትም የሰወርሁባችሁ የለም፣ ያላስተማርኋችሁም የለም። ትጠብቁ ዘንድም ከእኔ ተምራችኋል። እንዳይፈረድባችሁ ፍርዳችሁም እጥፍ ድርብ እንዳይሆንባችሁ ጌታችን እንደተናገረው ብዙ የሰጧቸውን ብዙ ይፈልጉባቸዋልና። እርሱ ጌታችን ኢየሱስ ክርስቶስም ለዘላለሙ ከእናንተ ጋር ይኑር፣ ያጽናችሁ፣ ከኃጢአት ብቻ በቀርም ፈቃዳችሁን ይፈጽምላችሁ። ዮሐንስም ከዛሬ ጀምሮ ከእናንተ ጋር አልኖርም አለ። ይህን ነገር ከእርሱ በሰማን ጊዜም መራራ ልቅሶን እያለቀስን እጁንና እግሩን እጅ ነሳን፣ በጉድጓዱም ተውነው። ወደ ከተማ ሄድን፣ ለወንድሞች ነገርናቸው። እነርሱም ወደዚያ ቦታ ፈጥነው ወጡ። ቅዱስ ዮሐንስን ግን አላገኘነው። ልብሱም ጫማውም ከመሬት ወድቆ አገኘን እንጂ ጉድጓዱን አፈር ሞልቶበት ነበር። የቆፈረውም አልታወቀም። ስለተደረገው ነገርም አደነቅን። ከሞላው አፈር የተነሳው ቦታው የት እንደሆነ አልተረዳንም። ይህንን ጸጋ የሰጠን እግዚአብሔርን እያመሰገንን ወደ ከተማ ተመለስን። ወዳጁ ዮሐንስ ወንጌላዊን አከበረው፣ ከዚህ ከመራራው ሞትም አዳነው። ስለዚህም እግዚአብሔር ወልድን እናመሰግነዋለን፣ ከአባቱና ከመንፈስ ቅዱስም ጋር ምስጋና ይገባዋልና። የቅዱስ ዮሐንስ ጸሎቱና በረከቱ የረዳትነቱ ሀብትም የጌታችን ኢየሱስ ክርስቶስ ቸርነት ከእውነተኛ ሕዝበ ክርስቲያን ጋር እንደዚሁም ከሀገራችን ከኢትዮጵያ ጋር ይሁን ለዘላለሙ አሜን። ይሁን ይደረግልን።